ወደ ሚሊ ሊድና ሆሊ ቻይልድ ትሰራለህ እንዴ? አሁንም ነው ሆሊ ቻይልድ ኒውዮርክ ነበር ያለው ማስተር ስኩል እና ሆሊ ቻይልድ ኒውዮርክ ነው። እዚህ ግን ሞንግ ፕሬፕ ኮሌጅ የሚባል አለ። ትዊን ሲቲ ደግሞ የሚኔሶታ ዋናው እንትን የህፃናቶች እዛ ላይ ያለው ቲም አለ። አሁን እዛ ላይ ነው ማሰራው እና ደግሞ በራሴ በ2011 ሩጫው እሱ የታወቀ ነው። ኦኬ ያ የ5 ኪሎ ሜትር ውድድሩ የታወቀ ነው። አሁን በዝርዝር ትነግረናለህ። ለምንድን ነው ከዚህ ጋር ተያያዥ የሆነ ጥያቄ ላቀርብልህ ነው። እንደው ለኢትዮጵያ ቡድን ትውልደ ኢትዮጵያኖችም ይኖራሉ ብዬ አስባለሁ፣ በቁጥር ጥቂት ቢሆኑም ማለት ነው። ከዚህ ከታዳጊ ፕሮጀክቱና ከ5 ኪሎ ሜትር ከምታዘጋጀው ውድድር ወደፊት ለኢትዮጵያ ተስፋ የሚሆን አትሌት አለ ወይ? እና አሁን አጠቃላይ ምላሽን ስጠኝ። እንደው በደንብ ሆኜ የምነግርህ በትክክል ሩጫ በባህሪ አሁን ባይገርም ባለፈው ማክሰኞ በ3 ስቴጅ ነው እንትንም የኤጅ ካታጎሪ ትሬኒንግ የምንሰጠው። አሁን ከ13 ዓመት በታች ያለ እነሱ ሀ ብሎ የሚጀምር ነው። ባይገርም የራሳቸው ከተማው ራሱ ሲቲው ያዘጋ እንትን አለው ሻምፒዮንሺፕ ያለው የነሱ ከ13 ዓመት በታች እነሱ ማለት እስከ 8ኛ ክፍል ድረስ ደረጃ ያለው ኤጃቸው ማለት ነው። ከዛ በኋላ ደግሞ ሃይ ስኩል ሲገቡ ደግሞ እነሱ ደግሞ ጄቪ እና ቨርሲቲ ይባላሉ። ጄቪ ገና ፍሬሽማን ገና እንደገቡ ነው። ከዛ በኋላ ቨርሲቲ ደግሞ ወደ ፕሮፌሽናል የሚንደረደሩ ናቸው። አሁን እስከዛ ያሉት ድረስ እዛ ውስጥ እኔ ነኝ እንትን የማደርገው። መጀመሪያ የ5 ኪሎ ሜትሩ ብቻ ሳይሆን እሱን ለብቻ አዘጋጃለሁ። እንደውም ክለቡ ደግሞ ልጆች ደግሞ ሰብስቤ ዘንድሮ ዓመት እንደውም ጥሩ እንትን አለ። በሳምንት 3 ቀን ዛሬም ነበረን ትሬኒንግ አለን። ትውልደ ኢትዮጵያ አሉ ሌሎችም፣ ግን እኔ ሞር የኛን ትውልድ የኛን ማህበረሰብ ለማሰባሰብ ነው። ይገርምሃል አማን፣ በየቦታው ላይ ውድድሮቹን ስዞር የኛ ልጅ አያውቁትም ይሆን አላቅም አይመጡም ወይ ደግሞ እንትኑ ሬጅስትሬሽን እንትን በትምህርት ቤት የሚሰጠው እዛ ላይ የሚደረገው እንትን ሳይሉ ያልፋቸዋል። በቁጥር 1 2 3 በቃ በየውድድሩ ስዞር ኒውዮርክም እያለው እዚህም እያለው ኒውዮርክ እያለው ይልቅ ከሄደው ነጮች ነው አዶፕት አድርገው አምጥቷቸው በጣም ጎበዝ ልጆች አጋጠመ። እስቲል ጎበዝ ነው አንዱ እስካሁን ካሌጅ የሚሄደው በጣም ቆንጆ ሰዓት የሚሮጥ ነው። ስም ጥቀስልኝ እስቲ እንደው ተስፋ ከምንጥልባቸው። አሁን እዛ ያለው አንድ ኒውዮርክ ያለ ቶም በቀለ ይባላል። እንደውም ጥሩ በካሌጅም ደረጃ አሁንም ደና ጥሩ እንትን ላይ ሎስ አንጀለስ ልናየው የምንችል። ሌላ ደግሞ አንድ ሲያትል ደግሞ እንዲሁም የኔን 5 ኪሎ ሜትር ለመሮጥ ከሲያትል መጥቷል ላስት ይር። እሱ ራሱ አሁን ወደ 17 እየሄደ ነው። እስከ ሎስ አንጀለስ በጣም ቆንጆ በደንብ ክትትሉ ከተደረገለት እሱ የምናገኘው። እዚህ ደግሞ አሁን ገና 13 ዓመት 2 ልጆች ደግሞ መተውልናል። በጣም አሁን ኤጃቸው ወደ ጄቪ ሊሄዱ ነው። ኔክስት ሲዝናቸው ወደ ጄቪ የመጀመሪያውን ስቴፕ ያለፉ። ስለዚህ የኛ ማህበረሰብ አሁን እየበዙ በየውድድሩ የኔ ስምና የነሱ እንትን እየበዛ ነው። ዩኤስ ትራክ ኤንድ ፊልድ ወዲያው ነው ኢሜል ያደርግና እነሱን እንትን ባይሉም ኢንቫይት ያደርጓቸው በቃ ይፈልጋሉ። ግን ችግሩ የሚያመጣቸው ይሄ ደግሞ ፋሚሊ ነው። የፋሚሊ እንትን ነው። ፋሚሊዎችን ነው የሚያመጣ። ያ ደግሞ 5 ኪሎ ሜትሩም የህፃናት 1 ኪሎ ሜትር እና 2 ኪሎ ሜትር አለ። ያንን እነሱን ለማሰባሰብ ነው። ብዙ የኛ ስለሌሉ ሞር ትኩረት ግን ሁሉንም የሚያሳትፍ ነው። ሁሉም ደግሞ ያው አሜሪካን ሀገር እስካለ ድረስ ለሁሉም ነው እንትን የምታደርገው። ግን ሞር የራሴ ልጆች ደግሞ ቢመጡና ጎበዝ ቢሆኑ አሪፍ ነው። ግን በጣም ፍንጭ ያሳዩት ለማክሰኞ ዕለት በወንድም በሴትም የ13 ዓመት ልጆች አንደኛ ወጥተው አለፉ። እንግዲህ እናንተ መንገድ አላቸው ማለት ነው። እነዚህን አሁን ሌላው ደግሞ እነሱን እያየ ቅድም መዝሙር እንዳለው የነሱን ጉብዝና እያዩ
ሌሎቹ አሁን እየመጡ ነው። ህፃናቶቹ ፍላጎት እያሳዩ አሁን ሚኔሶታ ደግሞ ሞር ደግሞ አይ ቲንክ ኳሱም አሁን እዚህ ነው መሰለኝ ይላሉ። እንግዲህ የተሻለ ማህበረሰቡን የሚያሰባስብ ስራ ለመስራት ደግሞ እንሞክራለን። ዋይ ለምን እንደሆነ አላውቅም። እኔ አሁን ብዙ ጊዜም አሁን ኤስኤፍኤን የኢትዮጵያ ቀን የእግር ኳሱ ላይ ትራክ ለሩጫን ለምን እንደማያካትቱት ይገርመኛል። እኔ አሁን ያንንም እንትን ለማድረግ እንግዲህ ሀሳቡ አለ። ትራክ ምክንያቱም ስቴዲየም ከሆነ 1 ማይል ልታረግ ትችላለህ። 800 ሜትር እንዲህ የማይሰለች ውድድሮች አሉ። ሩጫም ቢካተት ያንንም ለማድረግ ትልቁ ነው ሀሳቡ ነው ያለው። አይ የእነሱን የኮሚቴ አባሎችም የማናገራችን አይቀርም። በዛ ዙሪያ ይሄ ጥያቄ እናነሳለን። ያ ምክንያቱም ደስ ይላል። ባንዲራ ትልልቆችንም እኮ ህዝቡም ይናፍቃል እኮ መጥቶ እዚህ ሲሮጡ እስከ እንትን አድርገው ስቴዲየም ውስጥ ሲሮጡ ማየት እኮ ለዚህ ላሉት ለተወለዱት ልጆች እኮ እነሱን አይቶ ተስፋ ነው እኮ። ደግሞ እነዚህ ደግሞ ነገ የትና የት የሚደርሱ ናቸው። ምክንያቱም ቤዛ አሁን እኛም ጋር ችግሩ ከስር ከልጆች አሁን በትምህርት ቤት ግዴታ ከስለሽም ጋር ባለፈው እንትን አውርት የትምህርት ቤት ምንትን መጀመር አለበት። የህፃናት የትምህርት ቤቶች ህፃናት እንደ ብዙ አካዳሚዎች መኖር አለበት። አይጠፋም። የፈለገ ብትሆን እንዴት ነው የሆነ ነገር የምታመርተው እንደ ፋብሪካ ማለት ነው። ነገ እነዚህ ሲለቁልህ እነዛ ቦታቸውን ይይዛሉ። ምክንያቱም ደግሞ አይታ በቀሩጫ ደግሞ ውስጣችን ስለሆነ አያቆምም። ማንኛውም ህፃን ልጅ እዚህ የሚያየውን ሩጫን ከሁሉም ጋር ስለሚገናኝ አይነት ስፖርት ስለሆነ ሰው ከመሮጥም ልጁም ከመሮጥ እንትን አያደርግም። ቦታውም ላይም ደግሞ ጥሩ ነገር ይፈጠራል ብዬ ገምታለሁ። ጥሩ እንደው አሁን ደግሞ ለወንድሜ መዝሙርም ሆነ ለአንተ እስቲ እንደው ፈታ የሚያደርጉ ጥያቄዎች ላቅርብና ማለት ነው። የመዝሙረ ስልጠና አዳም ለሔዋን አደላ እንደሚለው ለልጁ አድርቶ ይመስለኛል። ረዴት መዝሙረ ዳዊት መኩሪያ በ15 ዓመቷ በአሜሪካን ትልቁ ከሚባሉት ቡድኖች ውስጥ የመጫወት እድል አግኝታለች እና ያንን እድል እንዴት አገኘች? ይሄ ለወንድሜ መዝሙረ ነው። ሚሊ ደግሞ በመሰረትና በአትሌት መሰረት ደፋር ልጅና በጀግናው አትሌታችን ቀነኒሳ በቀለ ሴት ልጅ አትሌቶች ሊሆኑ ነው ብለህ እንደው መንፈሳዊ ነገሩም ይሰማሃል አሉ እና ያንተ ልጅ ደግሞ እግር ኳስ ተጫዋች እግር ኳስ ነው የሚወደው ደሙ የተዋሃደው በዛ ነው። እንደው ያ ነገር ስሜቱ ምን አይነት ስሜት ይሰማሃል? አሁንስ ምን ደረጃ ላይ ደረሰ የሚለው መጀመሪያ ለወንድሜ መዝሙረ ልስጥና እድሉ ሁለታችሁም እስቲ ፈታ ያለች ጥያቄ ደግሞ እንጫወት። እጅግ አመሰግናለሁ። ያው እንዳልኩ እንግዲህ እግር ኳስ አንዴ ውስጥ ከገባብህ ያንተንም ፍላጎትንም ወደ ልጆች ታስተላልፋለህ። እንደው ቢቻል እንደው ባለቤትን ብትሳለፍ ስፖርት ውስጥ አንዴ አትግባ ገባ። ያው አንዱ ሱስ ነው እና ልክ ሌላ ነገር ለመጠጥ ሱስ ላለበት ሁሉ ሌላ ያቀጠቅጣል። ለዛ ነው ወደ መድረኩ ገና ሳልመጣ በፊት እንደው ወደ ለመለስልን ስልጠናም ሳልጀምር ወደ ልጆች ላይ ለመስራትም ሳልሞክር አካዳሚም ሳልጀምር ሀሳቤንም አፌንም አውጥቼ ሰውን ላለመተቸት ላለመናገር መጀመሪያ በትምህርት ነበር ራሴን ለመጠንከር መድረኮችን በስፖርቱ በምን መንገድ ነው ማገዘው እንትኑን ይሄ እዚህ ደረጃ ለመድረስ በላይሰንሲንጉም 10 ዓመት ቢፈጀው እንደገና ደግሞ በዚህ በኤጀንቱ ደግሞ መጀመሪያ ከስፖርት ማናጅመንት ወርልድ ዋይድ ከሚባል ተቋም ጋር የኤጀንት አድቫይዘር ነኝ አሁንም ድረስ ከነሱ ጋር ኳሊፋይድ ሁኜ ትምህርቶቻቸውን ተካትዬ አሁን ኮንትራክቶቹን የፕላየር ኮንትራክቶቹን በሙሉ አብረን ከነሱ ጋር የምናደርገው ማለት ነው። ለምን
ዝም ብሎ ዘው ብያልገባው ለማለት ነው ልጆች ላይ ለመስራት ወይ የሆነ ነገር ካሰራክ እንትን ትላለህ የራስን ልጅ ለማሰልጠን ወይ ደግሞ ጥሩ ቦታ ለማድረስ እንታተልምና በዛ በኮንትራቱም በፊፋ በዚህ በማሸጀንቱም በዛ በሁሉም ነገር ለምን ነገ ልጄ የፕላየር ኤጀንት ልትፈልግ ነው እኔ ራሴ ኤጀንት መሆን አለብኝ ለምን እዚህ ጋር ነው በደርሽ ልጅ ካልነገርኳት በስተቀር ልክ እንደሌሎቹ የት ለመድረስ ነው እንደዚህ ምደክመው ትላለች አይ እኔም ኤጀንት ነኝ እዚህ ጋር ደርሳለሁ እዚህ ጋር ማለት ያለው እዚህ ጋር ማረሳለሁ ንግግር የለም በሚል ከ7 ዓመት ጀምሮ አብረን ስራዎችን እየሰራን ከ13 ዓመት ጀምሮ የስቶክሆልም ሜሪላንድን 13 ዓመት ድረስ አግኝተናለች አሁን ደግሞ ስቴት ኦፍ ቨርጂኒያ ሌላ ቻሌንጅ ፍለጋ የስቴት ኦፍ ሜሪላንድ ሲቀናውን አልተመቸኝም ዛጠይቀችና ወደዛ እንትኑን ትራያቱን አድርጋ ዛገባች እና ሃይ ስኩል ውድድሮች አሏት እንደውም አንዳንድ ጊዜ እኔ እንደዚህ ሁለተኛ ዲቪዥን ወስዳት ነበረ የዛሬ አመት አካባቢ ላይ ሁለተኛ ዲቪዥን ላይም ጥሩ ሪዘርቭ ቲም ውስጥ ተካታ ነበረና ገና በ14 ዓመቷ የሁለተኛ ዲቪዥን ማለት የ25 ዓመት 26 ዓመት ያሉ ልጆች ማለት ነው ግን ሳስበው ሆልድ ማድረግ ትምህርት ላይም እንዳይባክን ጊዜ እንዳይኖር ቀስሮ ማኔጅ በማድረግ ነው የሚለው ነው እያደረግን ያለ ነው ሞር እንዳትል ጊዜውን እግር ኳስ ላይ ብቻ ኳንት እንዳትል ማኔጅ እያደረግን ነው ግን ያን ከመጀመሪያ ፊት ራሴን ለእግር ኳሱ ለመናገርም ለማሰልጠንም መጀመሪያ በትምህርት በማናጅመንት በስፖርት ማናጅመንት እንደገና በፕላየር ኤጀንት ኮንትራክት በዚህ በኤጀንት አድቫይስ በማች ኤጀንቱ ራሴን ሳላበቃ ስለ እግር ኳስ ለመናገር አልደፈኩም ትንሽ የሆነስ መድረክ ጉጄ አሜሪካን ያለውን የእግር ኳስ ዲፕሎማዎችን 1-2 ከጎልኪፐር ጀምሮ ዲፕሎማዎችን በ3-4-5ቱን በደንብ በመወሰድ ትምህርት የሚባለውን በሙሉ ለማጥናት ሞክሬያለሁ እንዳላወራ ብዬ ነው ማይሆን ነገር እንዳላወራ በኋላ ማንነ ነው የሚባለው ኢትዮጵያ ታውቃለህ ምንድነው አንተ ለምን ታወራና እንትን እንዳልል ሰውም እንዳልል በጣም በትምህርት ራሴን ጠንካራ ለማድረግ ሞክሬያለሁ ለዛ ነው ረዴትንም ትንሽ በቃ በሰራባት ይሆናል በሚል ያሰብኩትና ገና ነች ግን እንደዛ በጣም አፌ ሞልቼ የምናገርበት አይደለም እዛ ሀገር ልጆች ኦፖርቹኒቲ ስላላቸው በሁሉ ኦፖርቹኒቲ ቢሄዱ ችግር የለባቸውም ገንዘብ ነው እና እንደዚህ እንደ ተራጭ ታዲያ ሀገር እንደመጣ ሰው ስፖርቱ ውጭ ነበትናምን ስራ የምትሉ አይነት ነገር አይደለም እድል ካለ በዛ እድል ካለ በዚህ ይሄዳሉ ግን ብዙ ጀግኖች ስላልፈጠርን እስቲና ቻሌንጁ ኔጋም አለ ብዙ ወላጅ ጋም አለ ጀግና እንደ ሀገር አልፈጠርንም ያ ደግሞ ያጠይቀናል እዛ ሀገር አንድ ልጅ ኢንጁሪ ቢያጋጥመው ከኢንጁሪ እድናለሁ ብሎ አስቡ በቃ ቆማል ሌላ ኦፖርቹኒቲ አለ ያድላል ይሄ ሁሉ ምንድነው ከኢንጁሪ ድኖ ራሱን ያበቃ ተጫዋች የለንም ለስራ ነው ስራዎቹ እና ለዛ ነው ጠንከር ያለ ነገር ያስፈልገናል ብዙ ይሄ ነገር ፕሮሞት መደረግ አለበት ብለን የምንናገረው ኦኬ ሚሊ ይቀጥልልኝ ያ እንግዲህ እንደ መዝሙር የኔ ደግሞ ባይገርም ያ እግር ኳስ ነው የሚወዱት ሴቷ ትንሽ እሷ በትምህርቷም ጎበዝ ነች የኔ ሶስት እግር ኳስና እንደውም የመጨረሻው ባስኬት ስቲል አሁንም ጂም ውስጥ ነው ባስኬትና እግር ኳስ ነው ኢትዮጵያ ግን ትንሽ እንትን ኢትዮጵያ ቢሆን እንደኔ ሯጭ ይሆናል ምክንያቱም ሌላ አማራጭ የለምና ሯጭ ሊሆኑ ይችላሉ አሁን አሜን ትልቁ ልጅ ከኔ ጋር ጫካ እንሄዳለን ሁሉም ጫካ ውስጥ ትሬኒንግ እናደርጋለን ሌላ የምናደርገው እግር ኳስ ዝም ብሎ ለፈን እንጫወት ይሆናል እንጂ
ሞር ትኩረት የምናደርገው ሩጫ ላይ ነበር። አሁን ግን ወደ አሜሪካን ከተመጣ በኋላ ግን ሁሉም በቃ ባስኬትና እግር ኳስ ላይ ናቸው። ስቲል ያው ኳሱን ይዘውታል። እኔም ምንም ማድረግም አልቻልኩም። ምንም እንዳለው ቀደም ብዙ አማራጮች ስላሉ እዚህ ሁሉም የየራሱን ነው የያዘው እና እንግዲህ ከወጡ እግር ኳስም እኔም የጀመርኩበት ነው። ደስ ይለኛል። አለበለዛ ደግሞ እንደፈለጉ ይሁን። ዋናው በትምህርታቸውም ጎበዞች ናቸውና በዛው ላይም ከቀጠሉ እንግዲህ እንደዚህ ነው እልሃለሁ እንጂ እኔ ብቻዬን ከልጆች ጋር እንጂ አሁን ሩጫ ቢወዱ እኔ ያለሁበት አካዳሚ በጠቅላላ ለእኔ በጣም ይቀላኝ ነበር። ግን አማራጫቸው ሌላ ሆነ። እኔም ደግሞ ልጁ ከሯጮች ጋር ሆነ ልጅ ውሎዬ። እንግዲህ ፈጣሪ ለሁለታችሁም ልጆች የልባችሁን መሻት ይፈጽምላችሁ ዘንድ ከልብ እመኛለሁ።